ሳታቋርጡ ጸልዩ ማለት ተነዛነዙ አይደለም። ሳታቋርጡ ጸልዩ ማለት ሳታቋርጡ በመልሳችሁ ውስጥ ቆዩ ማለት ነው። በመልሳችሁ ሪያሊቲ ውስጥ ሆናችሁ ምን አድርጋችሁ ቆዩ። ያ የናንተ እንደሆነ እያሰባችሁ ተቀመጡ። የምትቆዩት ራሱ የናንተ ሲሆን ነው። እግዚአብሔር ይችላል ብለን እየተናገረን የምናወራ ከሆነ ግን እኛ ጋር ሲመጣ ግራ የምንጋባ ከሆነ ከቃል ያለፈ ምንም ትርጉም የለውም ማለት ነው። ስለዚህ አንዳንድ ጊዜ ሰው በአንደበቱ አውጥቶ የሚናገረውን ነገር ያውቃል ማለት አይደለም። የማናቀው ፒክቸር የሌለው ትርጉም የሌለውን ነገር ስናወራ ልንገኝ እንችላለን። እንድትመለከቱ ሁላችሁም በአንድ ላይ ብታነቧት ደስ ይለኛል። በደንብ በሉ። በምን ላይ? በውሃ ላይ ምን ማድረግ? ስለዚህ እንደ ወራት ምናምን ሁሉ ህይወታችን ላይ በውሃ ላይ እንደ መራመድ፣ በውሃ ላይ እንደ መሄድ፣ የማይቻለውን ነገር ስለመቻል፣ ከኛ አቅም በላይ ስለሆነው ነገር ደፍሮ ሙቭ ስለማድረግ ይህ ወርና ይህ መንገዳችን እንዲሆን ካለንበት ቦት ካለንበት ሊሚትር ካለንበት የህይወት ስርዓት ውስጥ ወጥተን ወደማይቻለው ነገር እርምጃ የምንወስድበት ወደ አዲስ ኤክስፒሪየንስ ሙቭ የምናደርግበት ቀናችን ነው ማለት ነው። ይሄንን አይነት ስብዕና ይሄንን አይነት ሪያሊቲ በውስጣችን ፈጥረን ወደምንፈልገው ነገር ላይ ስንሄድ ግን ልክ በአእምሯችን የገመትነው ካልኩሌት ያደረግነው ነገር ሳይሆን እርምጃችን ግን እንደምንድነው? በውሃ ላይ ምን ማድረግ? እንደ መራመድ እርምጃ ለመውሰድ የማይቻለው ነገር ላይ ስትጀምሩ ግን ትሰምጣላችሁ ሳይሆን ትራመዳላችሁ፣ ትሄዳላችሁ። ስለዚህ በዚህ ሐሳብ ስር ስለ እምነት ስርዓቶች እንማራለን እና ይሄ ነገር ምንድነው? እኔንም በህይወቴ ላይ ወደ አዲስ የሆነ እርምጃ እንድራመድ እግዚአብሔር ኢንከሬጅ እያደረገን ፑሽ እያደረገን እያሰለጠነን ስለሆነ ይሄንን መንፈስ በውስጣችን እንካፈላለን። በዚህኛው እንግዲህ ሲዝን ውስጥ እግዚአብሔር በውሃ ላይ ተራምደን የምንደርስባቸው የምንወርሳቸው ነገሮች እንዳሉ እግዚአብሔር ያመለክተናል። ይህ ፕሮፌቲካል ኢንሳይት ይባላል። ትንቢታዊ ምንድነው? እይታ ወደ አዲስ ነገር እንድንሻገርና እንድንወጣ አይናችንን ኢንላይት የሚያደርግ ኢንከሬጅ የሚያደርግ ወርድ ስለሆነ ከኖርማል ህይወት ውጭ ራሳችሁን አዘጋጅታችሁ እንድሰሙን እንፈልጋለን። ዛሬ የምንማረው በዚህ ስር ነው። ይሄኛው የሁል ቀን ሞቷችን ነው። በውሃ ላይ መራመድ ይሆንልኛል፣ ለኔ ይሆንልኛል። ጌታ ይመስገን። የማይቻለውን ነገር ችዬ እገኛለሁ ማለት ነው። ኢምፖሲብል የሆኑ ነገሮች ላይ እገኛለሁ ማለት ነው። እኔ ተማሪ ስለሆንኩ ማለት ነው። በእምነት ስንኖር የሚል ነው ዛሬ ማስተማር። በእምነት ስንኖር ምን አይነት ሪያሊቲዎችን ምን አይነት እውነታዎችን እንተገብራለን የሚል በደንብ አድርገን እምነትን እንድትጨብጡት እምነት ምንድነው የሚለውን ነገር በትክክል ፊል እንድታረጉት እንድትረዱት ነው መፈልገው ማለትና ፖይንት በፖይንት እነግራቸዋለሁ። ሁሉ ጊዜ ሰዎች ባንደበቶቻችን የማይጠፋ አንድ ቃል አለ። ብዙዎች ይወጣል እግዚአብሔር ይችላል። እግዚአብሔር ይችላል ክፉ ቃል አይደለም፣ መልካም ቃል ነው። ግን የእምነት የመጨረሻ ሐሳብ አለ ማለት አይደለም። እግዚአብሔር ይችላል ስላልክ ኮምፕሌት ፌዝን ወይም ሙሉ እምነትን ሰራ ወይም ደግሞ አወቅ ማለት አይደለም። ቢጊኒንግ ነው፣ ቆንጆ ነው። እግዚአብሔር ስለመቻል ስለ እግዚአብሔር ማወቅ በጣም መልካም ነው። ስለ እግዚአብሔር ያወቅናቸው ወይም ስለ እግዚአብሔር ይሆናል ብለን ያመናቸው ነገሮች ደግሞ ከኛ ልጆቹ ጋር ተዋውዶ ለኛም እውነታ እስካልሆነ ድረስ እምነቱ ሙሉ አይደለም። ለእግዚአብሔር አጨብጭበን ለእግዚአብሔር ብለን እኛ ላይ ምን ፎርሽ ከሆነ እምነት ኮምፕሌት አልሆነም። ያየነው ነገር ሙሉ አልሆነም ማለት ነው። ስለዚህ እግዚአብሔር ይችላል ካለን በተዘዋዋሪ እኔም ልጁ ምን አደርጋለሁ? እችላለሁ የሚል ሪያሊቲ ሊሆንልን ይገባል። ስለዚህ እግዚአብሔር ይችላል ብለን እየተናገረን የምናወራ ከሆነ ግን እኛ ጋር ሲመጣ ግራ የምንጋባ ከሆነ ከቃል ያለፈ ምንም ትርጉም የለውም ማለት ነው። ስለዚህ አንዳንድ ጊዜ ሰው በአንደበቱ አውጥቶ የሚናገረውን ነገር ያውቃል ማለት አይደለም። የማናቀው ፒክቸር የሌለው ትርጉም የሌለውን ነገር ስናወራ ልንገኝ እንችላለን። ለምሳሌ ልክ እንደ ፓሮት ባህሪ ማለት ነው። ሮን ሲባል ሲሰማ ድሬዳዋ ሮ ልናገለግል ስንሄድ
ማንጎ ጁስ ምናምን ስለ ማንጎ ጁስ ይላል፣ ጁስ ምናምን ይላል ማለት ግን ጁስ ድንጋይ ይሁን ሰው ይሁን በማይንዱ ላይ ትርጉም የለው። ግን ቃሉን አውጥቶ ምን ያደርጋል? ማን ነው ሲባል ማን ነው ይላል ማለት ነው። ማን ነው ግን አያውቅም ማለት ነው። ስለዚህ አሁንም ሰዎች በህይወታቸው ውስጥ ልክ እንደዚህ አይነት ወፍ ኤክስፒሪየንስ የእግዚአብሔርን ቃል ደጋግመው ይናገሩታል፣ ያወሩታል። ግን ያ ያወሩት የተናገሩት ነገር ግን በምናብ ወይም ደግሞ በእውነታ ግን በእነሱ ዓለም ላይ ስዕሉም ሐሳቡም የለም፣ ትርጉም የለም። የሚናገሩትን አይናፍቁትም፣ አይኖሩትም። እና ትክክለኛ ንግግር ወይም ደግሞ ሐሳብ ማለት ነገሮችን የምንባርካቸው የምንወርሳቸው ማለት የተናገርነውን ነገር ምን ስለምናውቅ ነው ብለሲንጉ ይመጣው። ስለዚህ የተናገርኩትን አውቃለሁ ወይ ብላችሁ ጠይቁ ራሳችሁ። ብዙ ጊዜ አወራለሁ፣ ይህ የማወራው ነገር ውስጥ እኔ ውስጥ ግንኙነት አለው ወይ? አንዳንድ ጊዜ እንወዳለን ምናምን ብለን በቃላችን ጸንተን ያልተገኘ ነው። ለምንድነው? ያወራነውን ነገር አናውቀውም። ሁል ጊዜ የምንኖረው ወደ ተግባር ወደ ህይወት የሚቀየረው የተናገርነውን ነገር ለኛ እውነታ ሆኖ ካየነው ብቻ ነው። ስለዚህ ነው መጽሐፍ ቅዱስ ላይ በመዝሙር ላይ 14 ቁጥር 19 ላይ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን የሚለውን አክሰፕተብል ይሁን። በቃ አክሴፕት የምታደርገው እውነታ ማለት ሰው አንደበቱና ልብ ውስጥ ያለው ቃል እኩል ምን ሲያደርግ ማለት ነው? ትርጉም ሲሰጥ። ስለዚህ አምናለሁ እንዲህ ይሆናል ስትሉ ዝም ብላችሁ ካፋችሁ የሚወጣ ቃል ከሆነ አትጸኑበትም። ስለዚህ ወደዚህ ጽናት ወደዚህ ሪያሊቲ ውስጥ ለመምጣት ምን ማድረግ አለበት? ስለዚህ በእምነት ስንኖር አንዱ የእምነት ተግባር ነገሮችን ወደ ሪያሊቲ ማሻገር ነው። የመጀመሪያው ትሩዝ ይሄን ነገሮችን ወደ ምንድነው? ወደ ሪያሊቲ፣ ወደ ተጨባጭ፣ ወደሚዳሰስ፣ ወደሚታይ፣ ወደሚጨበጥ እውነታ የምንቀይርበት ስርዓት ነው። ባለፈው ስለ እምነት ስንማር ሳያምን የሚኖር ሰው የለም። እምነት የሰው ኔቸር ነው። የምናምነው የምንማረው እንድናምን አይደለም። የምናምነውን ምን እንድናረግ? እንድንመርጥ። የምናምነው ምን እንድናረግ? እንድንመርጥ። በኋላይ ከመስመጥ ይልቅ በኋላይ መራመድን እንድንማር እንጂ መስመጥም የእምነት አንዱ ስራ ነው። ማልቀስም የእምነት አንዱ ስራ ነው። ጎልያድ ይገለኛል ብሎ ማሰብም አንዱ የእምነት ስራ ነው። ያመንከው ግን ከእግዚአብሔር አፍ የወጣውን ቃል አይደለም። ሰዎች ዛሬ በኋላይ እንደ መራመድ ይሆንላቸው የሰው ቃል፣ የሰይጣን ቃል፣ የዓለም ቃል ገኖባቸው እውነት ሆነላቸው ወደዛና ወደዚህ የተናወጡ እየፈራንና እየተናወጥን ያለነው እምነት ነው። ያመን እሞታለሁ ብሎ ማመንም ማየትም እምነት ነው። ግን ከእግዚአብሔር አፍ የወጣ ቃል አይደለም። ስለዚህ እኔ እናንተ የምንማረው ምንድነው? ከአባታችን የወጣውን ቃል አምነን እንድንገኝ ማለት ነው። ያ እውነት ለኔ እናንተ ሕያው እንዲሆን። ስለዚህ አንዱ የእምነት ተግባር ነገሮችን ወደ ሪያሊቲ ምን ማድረግ ነው? ወደ ተጨባጭ ወደ ሚዳሰስ ይህ ነው ብለን ወደ ምንናገረው ነገር እውነታ የምንቀይርበት ነው። ስለዚህ ዛሬ ማየት እና መስማት ይህንን ዓለም እውነታ እንደሆነ ስለምናስብ ስሜቱን ሐሳቡን እየተካፈለን መተናል። የደበረን ሰዎች አለን፣ የተደሰተን ሰዎች አለን። ይህንን እውነታ አንክድም። ስለዚህ ይህ ዓለም የሰጠንን ማንኛውን ነገር እየተቀበለን እስካሁን ድረስ ሴንስ ስላለን ነው ትርጉም ያለውን ህይወት የምንኖረው። በምን በኩል? በማየትና በመስማት ሪያሊቲ ውስጥ ሆነን ይህንን ዓለም በደንብ ኢንትራክት እያደረገን እያለን አለን ማለት ነው። ልክም ደግሞ መንፈስ ወይም መንፈሳዊ ዓለም ደግሞ እውነታ ነው። በትክክል እንዲፊል እያደረግነው እያለን እየተደሰተን ወይ እያለቀሰን የምንኖርበት ተጨባጭ ዓለም ነው። ተጨባጭ ዓለም ነው። ልክ እንደሚታየው እንደም ፊዚካል ዓለም ላይ መንፈሳዊ ዓለም ምን ማድረግ ነው ማለት ተጨባጭ ነው። በደንብ አይታችሁ የምትደሰቱበት አይታችሁ የምትሉበት ተጨባጭ ዓለም ነው። ልክ የኛውን ዓለም ጨብጣችሁ እውነት ነው ብላችሁ ሕያውነት እንደሚሰማችሁ ስፒሪት ወርልድ ላይም በመንፈስ ዓለም ላይ እውነታ ነው ማለት ነው። ግን ምንድነው? መንፈሳዊ ዓለምን ግን ሪል ነው ብለን የምናስበው በእነዚህ የአምስቱ ስሜት ሕዋሳት በሰጡን መረጃ ዕውቀት ሳይሆን በእምነት
በኩል ነው። ጻድቅ አለ በእምነት እንጂ በማየት ምን አናደርግም። አያችሁ በእምነት እንጂ። ስለዚህ እምነት ምን ያደርጋል ማለት ነው? ያያል፣ ይጨብጣል፣ ይነካል፣ ይላል፣ ሴሌብሬት ያደርጋል፣ እሪ ይላል ማለት ነው። ስለዚህ አሁን ከምናየው ውጭ የለም ብላችሁ እንዳትቀመጡ። የማይታየውን ማየት ይቻላል። የማይታየውን እሪ ብሎ ማምለክ መዘመር፣ ያው እግዚአብሔርን አይቶ የሚያለቅስ ስለሌለ መደነስ ይቻላል ማለት ነው። አሜን ሃሌሉያ። ሴሌብሬት እናደርጋለን። እስኪ የማላየውን በሉ እስኪ አያለው በሉ እስኪ አያለው። ይኸውላችሁ ጤንነቴ አሁን በአካሌ ላይ የለም ማለት የለም፣ አልተገለጠም ማለት የለም ማለት አይደለም። አለ፣ ይጨበጣል። የኔ ፋይናንስ አሁን አልከፈልኩትም ማለት የለም ማለት አይደለም። አሁን ግን አይኖቼ ይገለጥና ይሄንን እጨብጣለሁ ማለት ነው። ስለዚህ በእምነት አያለው። ሃሌሉያ ፕሬዝ ዘ ሎርድ። አይኔ እንዲያውም ልንገራችሁ፣ አይኔ የሚያው የመጨረሻ ምንም የማይጠቅም ነገር ነው። ምንም ነገር የማይጨበጥ የተከሰተን ዓለም ኦልሬዲ የሆነን የተበላን ዓለም ነው። የተበላን ዕቁብ እንደማየት ማለት ነው። የዛሬ አርሴናል ተጫዋቾች ማለት ነው። አሁን ዛሬ እንዳትጮሁ ማለት ነው። ኦልሬዲ በልቷል። ወይኔ ወይኔ እያላችሁ አታዩ ማለት በቃ ስሜታችሁ ወርዷል ማለት ነው። ደስታችሁን ጨርሳችኋል። ስለዚህ ዛሬ አሁንም በእምነት ነገሮች ባትሪው ያለቀ ነው። ባትሪው ከጠፋ ስብከቱን ጌት እንደማገኘው ጸልዩ ባትሪው እና ዛሬ የማይታየውን ማየት ይቻላል። እስኪ የማላየውን በሉ እስኪ ማየት ይችላል። ይሄ ግን ምንድነው? የእምነት ሪያሊቲ ሲገባችሁ። ስለዚህ እናንተ አማኞች ናችሁ። እስኪ እኔ አማኝ ነኝ በሉ እስኪ። ዛሬ ያልታየን ነገር አይታችሁ መጥራት የምትችሉበትን ቁልፍ ስጣቸዋለሁ። እስኪ ቁልፍን አገኛለሁ በሉ እስኪ። እስኪ የማላየውን ምን አደርጋለሁ በሉ እስኪ። አያለው። ፕሊዝ ስትማሩ ዲስትራክት አትሁኑ። ሞባይል አጥፉ፣ አትውጡ። ከተማራችሁ ጊዜያችሁን ሴፍ አድርጉ። ይሄን ሁሉ ዘመን መታችሁ ትዝ ይብላችሁ። ሰይጣን ሁሉ ጊዜ ክፉ ቃል ሰራቂ ነው። እዚህ ቁጭ ብላችሁ ማታስታውሱትን ነገር ወደ አይምሯችሁ ያመጣል። ከተበላችሁ ማለት ነው። እናንተን ከዚህ ነገር ጋር እንዳትሰሙ አድርጎ ዲስትራክት ማድረግ ነው። ዲስትራክት ከሆናችሁ ቃሉ ተሰረቀ። የዛን ጊዜ ባለበት ዓለም ይለወጥ አይችልም። ስለዚህ እንደመጣ ግን ምንም ፎከስ አድርገህ ተቀመጥ። እስኪ የማላየውን በሉ አያለው። እኔ አያለው። ስለማላየው ነገር እደንሳለሁ ማለት ነው። አሁን ዛሬ እዚህ ጋር እናንተ ሁላችን የምናወራው ሁላችን የምናገረው ይሄን እውነታ ነው። ስለዚህ የማናየውን ነገር እንድናይ እውነታ የሚያደርግልን ተጨባጭ የሚያደርግልን እምነት የሚባለው ስርዓት ማለት ነው። ስለዚህ አማኝ ነኝ፣ የማላየውን ነገር አያለው። አሁን እየደበረኝ ጥሩ ነገር ላይ ያለው ጥሩ መንፈስ ላይ ጥሩ ነገር ላይ በስጋ ያለው ግን እየደበረኝ ያለው ምንድነው? አንድ የማላየውን ነገር መጥፎ ነገር ምን እያደረኩ ነው ማለት እያየው ነው። ሰው አያየውም፣ እኔ ግን አየዋለሁ። አያችሁ እምነት ያያል ማለት። ስለዚህ የማናየውን ነገር እንድናይና ምንድነው ደበረ አስጠላህ እኮ ምናምን ይባላል። አንዳንድ ሰው ምንድነው ሲታይ እኮ ጥሩ ነገር ነው፣ ግን ሰውየው የማይታየው ምን አድርጓል ማለት ነው አይቷል። ይሄ ግን ምንድነው መጥፎውን ድብርትና የማይጠቅመውን ነገር ያየው በእግዚአብሔር ቃል እውነታ ሳይሆን በሌላ ዓለም በውሸት እውነታ አይኑ ምን ስላደረገ ነው? ለችግር ስለተከፈተ ነው። ስለዚህ ዛሬ እኩል ማየት እንችላለን። አሁን ግን እኔ እናንተ እግዚአብሔር የሚያየውን ነገር አይቼ በደንብ ሴንስ አድርገ ለኔ ሪያሊቲ ሆኖ ይሄ መኖር ይችላል። ስለዚህ በእምነቱ ውስጥ ያለ ሰው የሚጨብጠው ነገር አለ ማለት ነው። የሚያወራው ነገር አለ፣ የሚረጋገበትን ነገር ያያል ማለት ነው። ዝም ብሎ ገምቶ አይኖርም ማለት ነው። ይሄም ብቻ ላይ በሚያየው ነገር ተወስኖ አይቀመጥም። ሌላ ትሩዝ ያያል ማለት ነው። ዓለም የማያየው ግን እሱ በመንፈስ በምናቡ በመንፈሱ የሚመለከተው ነገር አለ ማለት ነው። ይህንን ሪያሊቲ በእግዚአብሔር ቃል ለማሳየት በሁለተኛ ነገሥት ምዕራፍ 6 ቁጥር 15 ላይ አብዲ ያነብልናል። ዛሬ ይህን ትምህርት የምትሰሙ ሰዎች ውሃ ላይ መራመድ ይሆንላቸዋል። ከተያዛችሁበት ቦት ወጥታችሁ ውሃ ላይ መራመድ ይሆንላቸዋል። ወሰንን የምታልፉበት ጊዜ ይሆንላቸዋል። ከአልጋ ላይ ተነስታችሁ አልጋችሁን የምታነጥፉበት ጊዜ ይሆንላቸዋል። ሃሌሉያ! ለኔም ይሆንልኛል። መትረፍረፍ የምሆንበት፣ ለብዙዎች የምታርፍበት፣
ወደ ማበድርበት የኢኮኖሚ ሌቭል ሽፍት አደርጋለሁ። በቃ አሁን ተቸግር ያለው አሁን ደብሮኛል አይኖ ነገር ግን እምነት ከገባልኝ በኋላ አዲስ ሰው ሆናለሁ ማለት ወደ አዲስ ነገር ምን አደርጋለሁ እሻገራለሁ። እኔ እሻገራለሁ። ለምን እግዚአብሔር እንድሻገር ምን እያደረገኝ ነው? ሰርቭ እያደረገኝ ነው። እስቲ እግዚአብሔር እያገለገለኝ ነው። እግዚአብሔር እያገለገለል ነው። ሂድ 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 እያለ ማለት እግዚአብሔር ይባረክ። ትላንት ዓርብ ዕለት ሆም ቸርች ነበርና አሮን ቤት ዳን እያገለገለን አንድ በመንፈሴ ልክ ኢየሱስ ቆሞ በጎቹን ወደ ቤስት ነገር የሚመራ እንደዚህ ወደ ትክክለኛው ነገር የሚመራ በጎች ከባህሪያቸው ስትመሯቸው እዛም ጥልቅ ማለት ይወዳሉ። ለምን? ያዩት ነገር ይሰባቸዋል። ግን ከዚህም ካላስፈላጊም ነገር ጋርድ እያደረገ ወደ ፍጹም ወደሚያርፉበት ግሪን ስፍራ ምን ያደርጋቸዋል? ይመራቸዋል። ልክ እንደዛ ይሰማኛል። ዛሬም አምላክ ይሄ ነው ጥሩ ነው ስትለው ይሄ ነው ጥሩ ነው። ግን እረኛው የሚመራችሁ እረፍት ወዳለበት ነው። አሜን። ወደማያልቅበት ነው። የናንተ ወደ ሆነው ነገር ይመራቸዋል። አቴንሽናችን የሚስብ ብዙ ነገሮች ሊመጡ ይችላሉ። ኖ እያለ ጋርድ እያደረገ ቤስት ወደ ሆነው ነገር ያደርሳቸዋል። ያ የእረኛው ፐርፐስ ነው ማለት ነው። አሁንም በመንፈሴ እንደዚህ የሚሰማኝ ማለት ነው። ይሄ ነው ስትሉ ነው አሁን ይሄ ሳር ያልቃል ቀጥል ወደዛ ድረስ ይላል ማለት ነው። ወደ ቤስት ነገር ተሻገር ይላል ማለት ይሄው አለ ስትለው ኖ ይሄው አይደለም ምን የምወስድ ወደ ረፍት ውሃ ነው ወደ ማልቀው ጠጥታ ወደ ማጣልቀው ግሪን ወደ ሆነው ሃሌሉያ ፕሬዝ ዘ ሎርድ ውሃ ላይ መራመድ ይሆንልኛል። ኦልሬዲ ውሃው ውስጥ ነው ያለሁት። ውሃው ላይ ነው ያለሁት ማለት ነው። ጌታ ይመስገን። እዚህ ውሃው ላይ ያላችሁ ዛሬ ወደዚህ ነገር ገብታችሁ እንድትጨብጡ ነው። ከዚህኛው ሪያሊቲ ወደ ስፒሪቹዋል ሪያሊቲ እንድትሻገሩ። አሜን። ሁለት ሪያሊቲ እዚህ ጋር እናያለን። የሚታይና የማይታየው ሪያሊቲ። ሁለቱም ሪያሊቲዎች ናቸው። ስሜትን ይፈጥራሉ፣ ፍርሃትን ይፈጥራሉ፣ ደስታን ይፈጥራሉ፣ ሞትን ይፈጥራሉ፣ ህይወትን ይፈጥራሉ። ሁለቱም ይታያሉ። ስለዚህ የታየ ነገሮች ሁሉ ለሰው የሚፈጥሩት ነገር አሉ። ዛሬ ያየነውን ነገር የሆነ ነገር ፈጥሮብን ጥሩ ነገር በስጋችን ካየን ደስ ያለን ሰዎች አለን። በዚህ ሰዓት ደግሞ ጥሩ ነገር ያላየን ሰዎች ይደበራል። ለምን? ይሄ እውነታ ነው። ይሄንን መሸሽ አይቻልም። ግን የስጋ እውነታ በዚህኛው ዓለም ላይ የጨበጥነውን ነገር የተመለከትነው ነገር ነው። ስለዚህ ከዚህ እንድንላቀቅ ሳይሆን ይሄ ነገር እያለ ደግሞ ሌላ ሪያሊቲን መክፈት መቻል አለብን ማለት ነው። ይሄንን ከ15 ጀምሮ ያለውን ክፍል ያነብልናል። የእግዚአብሔር ሰው አገልጋይ በማለዳ ተነስቶ ወደ ውጭ ሲመጣ ሁለተኛ ነገሥት ምዕራፍ 6 ቁጥር 15 ጀምሮ የእግዚአብሔር ሰው አገልጋይ በማለዳ ተነስቶ ወደ ውጭ ሲመጣ በፈረሶችና በሰረገሎች የተጠናከረ ሰራዊት ከተማይቱን ከቧት ነበር። አገልጋዩም ጌታ ሆይ ምን ማድረግ ይሻለናል ሲል ጠየቀው። ነቢዩም ከእኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አትፍራ አለው። እሺ ያ ሰውዬ አይቶ ተዝናና አይደለም ያለው። ይሄኛው የነብዩ አገልጋይ አይኑን ሲከፍት ሁለቱ ስለ እስራኤል ትንቢት የተናገሩ ድል በድል ሲያረጉ አንድ ሰላይ አለ ተብሎ ሲፈልጉ በኋላ አንድ ነብይ አለ ሲባል ንጉሱ ያንን ነብይ ጠርተህ አምጥተህ ምን አድርግልኝ ግደልልኝ ብሎ ወታደር ላከበት ማለት ነው። ከዛ በኋላ የተደበቀበት ሲገባ ከተማይቱን ጧለች ማታ ሁሉ ተከቧል። ምን ማድረግ እንችላለን? ያ ማለት ሲያይ ከሚታየው ሰረገላ ይዘውት ከመጡት የጦር ሰራዊት የተነሳ ሞትና ውድቀትን መጥፋትና መረበሽን ካች አደረገ ማለት። ስለዚህ እሱ ላየው ነገር ምን ላይ ሰጠኝ የተጨበጠ ነገር። ይህ ደግሞ ነብዩ በመንፈሳዊ ሪያሊቲ በተጨባጭ በሚታይ መረጋጋትን መዳንን ማሸነፍን ሊሰጥ በሚችል ሪያሊቲ ውስጥ ነው ማለት። ስለዚህ ምን አለው? ከእኛ ጋር ያለው ከነሱ ምን ያደርጋል? ይበልጣል አለው። ምንድነው የምታወራው? ዛሬ ካለበት ተጨባጭ ችግር እግዚአብሔር ያዘጋጀልን ነገር የተረፈ ነው። ይህንን የተረፈው ነገር ግን በዚህ አታየውም፣ በስጋ አታየውም፣ አትዳስሰውም። ነገር ግን እውነታ ነው። ስለዚህ ነብዩ ምን አለ? ያይ ዘንድ አይኖቹን ምን ይላል? ክፈት ሲባል ምንድነው? የእምነት ሴንስ ዓለምን ምን አደረገለት? ከፈተለት። ልክ ሲመለከት የተረፈውን ከችግሮች ሁሉ በላይ የተረፈውን ነገር ጨበጠ፣ አየ፣ ነካ። ከዛ በኋላ ጠላት ኖረ አልኖረ ችግር የለም። ዛሬም እንደዚህ ነው። ብዙ ችግሮች
የሚያናውጡን እነሱም ብቻ ጨብጠን ይዘን ነው። ችግርን ጨብጠን፣ በሽታን ጨብጠን፣ ማጣትን ጨብረን፣ ይሄን ጨብጠን እዚህ ደበረኝ፣ ቀኑ ያስጠላል፣ ግራ ገባኝ፣ ወደ ምንድነው የምጓዘው ብለን የምንታገለው ከዚህ እውነታ ራሳችንን ማላቀቅ ስላልቻለን ነው። ልክ ግን ዛሬ እኛ በቀላሉ ዛሬ ቢሮአችንን መስራት የምንችልበት ብር ቢኖር ኖሮ እንደሚጨረስ ነው የምንመለከተው እንጂ አይደብረንም። ግን እንደሌለን ካሰብን ግን ስብከቱ ከባድ ነው። ስለዚህ የሌለ ነገርን ከጨበጥን ሁል ጊዜ ይኮንነናል፣ ያሳዝነናል። የለንም ብለን ካሰብን ፍርሃት ውስጥ የለንም እንድንጨብጠው አይደለም። ዛሬ አይኖቻችንን ከፍተን ያለንን ነገር መጨበጥ እንችላለን። በአይናችን ስላላየነው እንጂ አለ። ያ ሰውዬ እስኪያየው ድረስ ያለውን ነገር እስኪመለከት ድረስ ያየው ፕሮብሌም ስለሆነ ምን ይሻለናል በሚል ፍርስትሬሽንና ግራ መጋባት ውስጥ ገባ። ልክ እኛም እችን ዓለም ሁለት ነገሮች አሉ። በመንፈሳዊ በእምነት አይን የሚመለከቱት ሰዎችና በስጋ አይን የሚመለከቱት ሰዎች ሞት፣ ችግርን፣ ዲስትራክሽንን እየጸነሱ ይላሉ። ከአንድ አይነት ኬዝ ውስጥ ከአንድ አይነት ሁኔታ ውስጥ ሞትን የሚጸነሱ ሰዎች አሉ። በአንድ አይነት ሁኔታ ውስጥ ደግሞ መተረፍን የሚያዩ ሰዎች አሉ፣ መከናወን። ስለዚህ ኬዙ ያለው ነገሩ ጋር ሳይሆን አንተ ጋር ነው። ስለዚህ ነገሮችን በምን ታያለሽ? በምን ታያለህ? እኔ ለማምን ላንቺ ለምታምነው ላንተ ለምታምነው ሁሉ ነገር ይቻላል። ይሄንን እንድናይ እግዚአብሔር ዛሬ በዚህ ቃል አማካኝነት አይናችን ምን እያደረገ ነው? ኢንላይትድ እያደረገ። ስለዚህ እምነት ምን ያደርጋል? ያስጨብጣል፣ ያስዳስሳል፣ ይናገርና ተረጋጋ። አይኑን ምን አደረገ ይላል? ክፈተው። ዛሬ በእምነቱ ስትኖር በእምነት የምታየውን ነገር መጨበጥ ትችላለህ፣ ፊልም ማድረግ ትችላለህ። ይህ ነው ብለህ መደሰት ትችላለህ። በስነ ስርዓቱ በደንብ መደሰት ትችላለህ ማለት። እስኪ በእምነቱ ሲሆን በሉ እስኪ የማይታየውን ነገር አያለው። ስታያላችሁ። ሃሌሉያ ፕሬዝ ጋድ። ስለዚህ ይህንን ሁለተኛው ደግሞ ወደዚህ በእምነቱ ስትኖር በኢማጂኔሽን ወይም ደግሞ የማይታየውን ነገር በምስል ደረጃ ታውቁታላችሁ። ምስል አላችሁ፣ ፒክቸር አላችሁ፣ ግምት አይደለም፣ ሙሉ ስዕል አላችሁ። ሰርጋችሁ ከሆነ፣ ቢዝነሳችሁ ከሆነ፣ አገልግሎታችሁ ከሆነ፣ ጤንነታችሁ ከሆነ ሙሉ ፒክቸር የተሳለ ኮምፕሌት ፒክቸር በእናንተ ውስጥ አለ። ኢማጂኔሽናችሁ በትክክል ባመናችሁት መልክና ውጤት ላይ የተሞላ ነው ማለት ነው። ስለዚህ ኢማጂኔሽን ወይ ደግሞ ስዕል የሌለው እምነት አይደለም። የምትሆኑትን በስጋ የሆናችሁትን አይደለም፣ በምትፈልጉት ዓለም ላይ የምትፈልጉትን ነገሮች ሁሉ በትክክል ያ ፒክቸር ምን አደርጋላችሁ አላችሁ። ስለዚህ የምትሄዱት ወደ አያችሁት ነው እንጂ ወደ ገመታችሁት አይደለም። ቅርጽ ወዳለው ተሞልቶ ወደ ተሰራ ወደ ተፈጸመ ፈርኒሽ ወደሆነ አልጎ ወደ ተጨረሰ ኮምፕሌት ኢች ኤንድ ኤቭሪቲንግ ሁሉ ነገር ወደ ተፈጸመ ኮምፕሌት ፒክቸር ነው የምትሄዱት። ስለዚህ እምነት ውስጥ ስትሆኑ የምትፈልጉትን ስዕል ታውቁታላችሁ። የምትናገሩት ገና ከመሆኑ ነገሩ በስጋ ወይም በአካል ከመገለጡ በፊት እውነተኛ በእምነት ውስጥ ያሉ ሰዎች የሚኖሩትን ነገር ስዕሉን ምን ያደርጋል? ያውቁታል። ስዕሉ በአእምሯቸው ውስጥ አለ። ስለዚህ አውሮ ቢባሉ ገና ያልተጨበጠን፣ ያልታየን፣ ያልተደሰሰን ነገር ግን ያንን ስዕል ምን ያደርጋሉ? ያወራሉ። ስዕሉ አላቸው፣ ፒክቸሩ አላቸው። ስለዚህ ያልታዩትን ገና ወደ ስጋ ወደሚታይ ዓለም በዚህ ፎርም ያልተገለጠንን ግን እንደተገለጠ እንደታየ አውቀው ስለ ቀለሙ፣ ስለ መጋረጃው፣ ስለ ፋውንዴሽኑ፣ ስለ ምኑ ምን ያደርጋል? ያወራሉ። ይሄንን በቀላሉ አንድ ፎቅ ወይም ደግሞ ቢልዲንግ ለመስራት የሚሄድ ሰው ወደ ዲዛይነር ወይ ደግሞ ኢንጂነር ጋር ሲሄድ ምንድን ነው የሚለው ማለት በቃ 20 ፎቅ ሲል 20 ፎቁን የሚስለው ኢንጂነሩ መስኮቱን፣ ሽንት ቤቶቹን፣ ስንት ሩም እንዳለ፣ ምን አይነት ከለር እንዳለው፣ ምን አይነት ቦታ እንዳለው፣ ምን አይነት ስፔስ እንዳለው፣ ምን አይነት ከፍታ እንዳለው ሁሉንም እስከ ቀለሙ በስሪዲ አሳይቶ ገና ከመጨረሱ ፊት በወረቀት ምን ያደርገዋል? ያሳየዋል።
ስለዚህ የሚሰራው ጭቃ ውስጥ ገብቶ ሲቆፍር ሲያይ የማያውቀውን ነገር አይደለም የሚዳክረው። ያንን እስከ ቀለሙ እስከ ክፍሉ እስከሚገባበት ኮምፕሌት ሆኖ ወደሚያየው ፐርፌክት ስዕል ነው የሚሄደው። ስለዚህ እግዚአብሔር ቃል ወደ ህይወታችን ሲገለጥ የምንፈልገውን ማንኛውንም ነገሮች ሁሉ ፒክቸሩን ይሰጠናል። የምናምነው ወይም ደግሞ የምንመለከተው በውስጣችን ኮምፕሌት ፒክቸር አለው። ስለዚህ ህይወታችሁን ገና ወደ ስጋ ወደ አካል ከመጨበጡ በፊት በስዕል ደረጃ አውቃችሁ ለዛ እንድትራመዱ ለዛ እንድትኖሩ የእግዚአብሔር ቃል ይሄንን አቅም በውስጣችሁ ምን ያደርጋል? ይፈጥራል። ስለዚህ እውነተኛ በእምነት ውስጥ የሚኖሩ ሰዎች ለሚያምኑት ነገር የሚጨበጥ ምን አለማቸው? ስዕል አላቸው። ያወራሉ፣ ፒክቸር አላቸው። ያ ፒክቸር ላይ በደንብ የሚገባ የምሰራው ቤት ምናምን ክፍል ነው፣ እንዲህ ቦታ ነው፣ እንዲህ ካሬ ሜትር ነው፣ እንዲህ አይነት ኑሮ ነው የምኖረው፣ እንዲህ አይነት ጥንካሬ አለኝ፣ እንደዚህ አይነት ህይወት አለኝ፣ እንደዚህ አይነት መንገድ አለኝ። ስለዚህ ፒክቸራችሁን በትክክለኛው ቀርጾ መፍጠር ይችላል። በእምነት ስትኖሩ ትጨብጣላችሁ። ከዛ ደግሞ ኢማጂን ማድረግ ትችላላችሁ። ልክ ወደ ማይታየው ወደ መሆኑ በፊት እዚህ ቦታ ላይ ትመጣለህ። ገና እዚህ ቦታ ላይ ምንም ቆሻሻ ላስቲክ ውሾች ምናምን እያሉ እንዞር ነበር እዚህ ቦታ ላይ ማለት እና እቺን ቴሌ ምናምን ገና ምን እናስነሳታለን ምናምን ያርን አወራ ነበር ማለት ገና ፕሮሰሱ ሳይጸድቅ በፊት ምንም ሰደረ። ስለዚህ የምንሆነው ነገር ምን እናደርጋለን? እናቀው ነበር። አንዳንዴ እየጸለኩ ያለ እዚህ ቦታ ላይ መተን ስናመልክ ስንገባ ስንወጣ ያለውን የክብር ፊሊንግ በደንብ ፊል አደረገው ነበር፣ እደሰት ነበር፣ እመለከተው ነበር። እዚህ ነገሮች ከመሆኑ በፊት በእናንተ አይምሮ በእናንተ ምናብ ውስጥ ምን ያደርጋል? ያልቃል። እውነተኛ እምነት ይህንን ስዕል ይፈጥራል። ስዕል የሌለው እምነት አይደለም። ምን እንደምትሆኑ ታውቃላችሁ። ስለዚህ የምትሆኑት ጥሩ ስለሆነ አጥብቃችሁ ሳሉ። አንድ ቀን ድሮ አገልግሎት እንደጀመርኩ ሙዚቃ መሳሪያ የሚባል ነገር ቸርች ሲደረግ እንጂ ምን አይነት ዋት ምን አይነት ነገር እንደሆነ አላውቅም። ገና ግን ቸርች የሚባለው ገና ለመጀመር ዋን ቱ ዋን ሰው ቤት እያስተማርኩ እሄዳለሁ ማለት ነው። ከዛ ወደ ላንቻ አካባቢ የሆነ ሰው ቤት አገልግለን እስኪ እዚህ ቤት ሰላም ብለን እንውጣ ብሎ ልጁ ይዞን ገባ ማለት ነው። ሌላ ቸርች ናቸው። ከዛ ገብተን እንቁላል ፍርፍር ምናምን የበላት እዚህ ይለኛል እና እንደዚህ አይነት ስፒከር ቆመን እንደዚህ አይነት ስፒከር እናገኛለን ብዬ በእጄ ነካሁት ማለት ነው። በዛ በቃ ተውኩት። ከዛ በኋላ ከ3 ነው ከ4 ዓመት በኋላ ቸርቻችን ተጀምሮ ምናምን ፕሮግራም ስንጀምር ያቺኑ ስፒከር ስጦታ ይዞልን መጡ። የመጣው ስጦታ ግን የቴፕ ነው። ምን ለቸርች የማይሆን ነው ማለት ለኔ ትልቅ ነው። ከዛ ስጦታ ብለው ያቺ የቴፕ ስፒከር መጣች። እሷን ለማባረር ስንት ዓመት እንደፈጃብን ማለት ለምን ትልቅ ስፒከሮች ድሮ ትላልቅ እንትኖች አሉ አይደል በትንሽ ገመድ የሚሰሩ እና የምታምኑት ነገር የምታዩት ነገር ተከትሏችሁ ስለሚመጣ ምን ፒክቸር እንደምታረጉ አስቀድማችሁ እወቁ። ዛሬ ፒክቸር የሚሰጠው ከእግዚአብሔር ተምራችሁ ከሆነ የተሻለውን ነገር ለራሳችሁ ማየት ትችላላችሁ። ልክም ሰይጣንም የሚሰራው በዚህ መልክ ስለሆነ ይውላችሁ ሰይጣን በእኛ ሕይወት ላይ የሚያደርገው አንዳች ነገር የለም። የራሳችንን ኔቸር ነው የሚገዛው። በራሳችን ኔቸር ነው እኛን የሚያጠፋው። ክፉ የሆነውን የማይጠቅፈውን እንክርዳድ የሆነውን ዘር በሰው በአለቃ በምንፈራቸው ቦታ በምንሰጣቸው ሰዎች ያናግርብናል። ዝም ብሎ አይደለም። በጣም ቫልዩ በምናረጋቸው አለቃን ሰው ይፈራል፣ እናትና አባቱን ይፈራል፣ ሃይማኖት አባትን ይፈራል፣ የሆነ ቫልዩ ፖለቲከኞችን ይፈራል። ከዛ ቃል የተነሳ ዘር ሲዘራብን እውነታ ነው ብለን ያንን ፒክቸር ማርክ ስንጀምር ማዘንና መደመር ሲጀምር እኮ ስሉን እያየን ነው። እንዴት እንደምንሞት፣ እንዴት እንደምንከሰር፣ እንዴት እንደምንጠፋ፣ እንዴት እንደምናስብ ምን እናደርግ ማለት ነው። ስለምንጠፋ በውስጣችን ስለሚገባ ያንን ነገር እያየን ነው ፈርስትሬት የምናደርገው። ከዛ ያንን ፒክቸር ያንን ነገር እያሳልነው ከሄድን በዛ መልክ ራሳችንን እያዘጋጀናለን፣ ጥፋታችንም እንደሳልነው ይሆናል ማለት ነው። ስለዚህ የማይጠቅማችሁን ከእግዚአብሔር ውጭ በውስጣችሁ ያለን ፒክቸር አሁን ምን ማድረግ አለባችሁ? ማቋረጥ መቻል አለባችሁ። ያ ስዕል ካልተቋረጠ በዛ መልኩ ሊፈጸም ይችላል።
ምክንያቱም የሰዎች ስዕላቸው ወደ መሆኑ መምጣቱ ስለማይቀር አቦርት መሆን አለበት፣ መቋረጥ አለበት። የማይጠቅም የሞት፣ የውድቀት፣ የክስረት፣ ያለመከናወን፣ የመጣላት፣ የመደባደብ ችግሮችን በውስጣችሁ ክፉ ኢማጂኔሽን እንድታስቡ የሚያደርጋችሁን ቃል ከውስጣችሁ ማጥፋት አለባችሁ። አንዳንድ ሰዎች በህይወታቸው በራሳቸው መልክ ኑሯቸው እንደሚያበላሹ ያውቃሉ። እኔ በቃ እፈራለሁ፣ ኑሮዬን ህይወቴን እንደዚህ እላለሁ፣ እፈራለሁ የሚለው ኮኔክሽን ነው። ከምን ከማይጠቅመን የህይወት ስርዓት ጋር የህይወት ፍጻሜ ጋር ገና ከመሆኑ በፊት ሴንሳችን ነው የሚነግረን። ስለዚህ የማይጠቅመኝ ከሆነ እግዚአብሔር እንዳስብ የማልፈልገውን ነገር ከሆነ ማሰብ ማቋረጥ አለብኝ። ካሰብኩት ስዕሉን በኔ ልብ ውስጥ ከጨረስኩት ሪያሊቲ መሆኑ አይቀርም። እግዚአብሔርም ይሄንን እውነታ እንድናደርግ ነው ሁልጊዜ ለአብርሃም ሲደክምም ሲሰለቸውም ግራ ሲገባም እየመጣ ትወልዳለህ አታቋርጥ። ይኸውላችሁ ሳታቋርጡ ጸልዩ ማለት ተነዛነዙ አይደለም። ሳታቋርጡ ጸልዩ ማለት ሳታቋርጡ በመልሳችሁ ውስጥ ቆዩ ማለት ነው። ሳታቋርጡ ጸልዩ ማለት ተነዛነዙ ውጭ ሆናችሁ እያላችሁ አይደለም። በመልሳችሁ ሪያሊቲ ውስጥ ሆናችሁ ምን አደርጋችሁ ቆዩ። ያ የእናንተ እንደሆነ እያሰባችሁ ተቀመጡ። የምትቆዩት ራሱ የእናንተ ሲሆን ነው። በቀላሉ ልንገራችሁ። ዛሬ ወደ ቤታችሁ ሄዳችሁ በርን ብታንኳኩ አልከፍትም ቢል ተመልሶ ትሄዳላችሁ? አትሄዱም። ለምን? ያ የእናንተ ቤት ነው። የእናንተ ቤት ስለሆነ እስኪከፈት ድረስ ምን ታደርጋላችሁ? ታንኳኳላችሁ። እኛ ቤት ብትመጡ ግን ከ4 ከ5 ከ6 በላይ አትቆዩም። ለምን? የማትቆዩት ይህ የእናንተ እንዳልሆነ ውስጣችሁ ስለሚነግር ትናገራላችሁ። አልፈልጉኝ ብላችሁ ትሄዳላችሁ። ከዛ ደውላችሁ ምንድን ነው ሰው ቀጥሮ መጥፋት ብላችሁ ትናገሩኛላችሁ ማለት። ግን የእናንተ ቤት ግን ካልተከፈተ ምን አታደርጉ። ስለዚህ ዛሬም ሳታቋርጡ ጸልዩ ማለት የሚያስፈልጋችሁን ነገር እውነታ ከሆነላችሁ ከሆነ በውስጣችሁ ካያችሁት በዛ አንሰር በዛ መልስ ውስጥ ትቆያላችሁ። ስለዚህ እግዚአብሔር የሚያስተምረን ፑሽ የሚያደርገን ወደ ጥያቄያችን ሳይሆን ወደ መልሳችን ማይንዳችን ሽፍት እንዲያደርገን የሳልነውን በውስጣችን የጨረስነውን ነገር ጊዜና ሰዓት ጠብቆ በዛ መልክ ይከናወናል። ከሳላችሁት ነገሮች ዝቅ አትልም፣ ክፍ አትልም። ሁሉ ነገር በዛ መልክ ይከናወናል። ስለዚህ ቆንጆ ሳዮች መሆን አለባችሁ። እግዚአብሔር መልካም የሆነውን ነገር እንድትስሉ። ቃል ሁሉ ስዕል አለው። ቃል ሁሉ ምን አለው? ስዕል አለው። ስዕል የሌለው ቃል የለም። የሰው አይምሮ የሚሰራው በቃል ሳይሆን በፒክቸር ነው። እግዚአብሔር በዚህ መልክ ስለፈጠረ ለምን ፒክቸር ካላደረገ የአይምሮ ቋንቋ ምንድነው ማለት ነው? ፒክቸር ነው። ስለዚህ እግዚአብሔር ቋንቋ ሁሉ ነገር ከምንድነው ማለት ነው? ከፒክቸር ጋር የሚስለው። እዚህ ስዕል የሌለው ሰው የለም። ስዕሉ አውሬ የሆነ ሰው እየተንቀጠቀጠ ነው። ስዕሉ ቀበሮ የሆነ ሰው፣ ስዕሉ ውድቀት የሆነ ሰው እየተንቀጠቀጠ ነው። ስዕሉ ግን ግሪን የሆነ የተሻለ ቤስት ነገር ጥሩ ነገር ከሆነ ግን ሰለብሬት እያደረገ ማን ነው የሳለባችሁ? ማን ነው እንድትመለከቱት? ገላትያ መጽሐፍ ላይ ኢየሱስ በእናንተ ምን እስኪያለ እስኪሳል። ያ ማለት ኢየሱስ በመስቀል ላይ ተሰቅሎ አይደለም፣ ስለናንተ ያደረገው እውነታ በሱ በኩል ራሳችሁን ስታዩ አሸናፊ እንደሆናችሁ ያ የኢየሱስ ፒክቸር የናንተ ውስጥ እንዲቀመጥ ያ መንፈስ በውስጣችሁ እንዲቀመጥ። ስለዚህ ሰው በማይታየውን ነገር አይቶ በደንብ እንዳየው አድርጎ ማውራት ይችላል ከመሆኑ በፊት። በማን የተነሳ? በእምነት ቃል አማካኝነት ይሄ ቤት እንዲህ ነው 8 ክፍል ምናምን እያለ እንደሚያወራው ልክ እናንተም በዚህ እምነት ስላላያችሁት ነገር ማውራት ትችላላችሁ። ይህንን የእግዚአብሔር ቃል ያደርጋል። ዕብራውያን ምዕራፍ 11 ቁጥር 1 ላይ ያለውን ክፍል እናነባለን። በእምነቱ ስትኖሩ ስዕል አላችሁ፣ መልካም ፍጻሜ ስላላችሁ። መልካም ስዕል ደግሞ እያየ የሚያዘን ሰው የለም፣ ሰለብሬት እያደረገ ነው። ግን ስዕላችሁን ማን ነው የሳለላችሁ? ጠብቁ። ዛሬ በእውነት በእግዚአብሔር ቃል ውስጥ ሆናችሁ ካለ ፍጻሜው ያማረን ተስፋን የሚሰጥ ደስ የሚያሰኝ ሙሉ ፒክቸር አላችሁ። ፒክቸራችሁ ከየትኛው እምነት ውስጥ መሆናችሁን ያሳያል ማለት ነው። ዕብራውያን 11 ቁጥር 1 ላይ እምነት
ተስፋ ያደረግነውን ነገር እንደሚፈጸም እርግጠኛ የምንሆንበት የማናየው ነገር እውን መሆኑን የምንረዳበት ነው። ይኸውላችሁ ከዚህ ጋር የማናየው ነገር ምንድነው? እውን መሆኑን ማለት ፒክቸር ኢማጂን የምናደርግበት በስጋ ያልጨበጥነውን ያልዳሰስነውን ተገልጦ ያልታየውን ነገር ግን እንደታየ ምን የምናደርግበት የምንመለከትበት። ስለዚህ ነገሮች ከመሆኑ በፊት ሪል ፌዝ ትሩ ጄኒዩን ፌዝ እውነተኛ መጽሐፍ ቅዱሳዊ እምነት በዚህ ስልት ነው የሚሰራው። ምናብ ዝም ብሎ አየር ላይ አይደለም ማለት። እውነተኛ ሰዎች ህይወት ውስጥ ላይ ፒክቸር አላቸው። ፒክቸራችን ደግሞ እንደ ገነት በቃ ሁሌ ደስ የሚያሰኝ ነው። ይሄንን ስፒሪት የያዘ ሰው መለምለሙና መለወጡ አይቀርም። ሃሌሉያ። የማናየውን ነገር ምን ነው እውን መሆኑን ተጨባጭ መሆኑን የምናወራው ዛሬ በህይወታችሁ ውስጥ በእግዚአብሔር ቃል አማካኝነት ያልተጨበጠ ነገር ላንተና ለኔ እውን እንዲሆን ተጨባጭ እንዲሆን ፒክቸር ይሰጠናል፣ ስዕል ይሰጠናል። ጌታ ሲያወራን ይህን ፒክቸር ከፈጠረልን ሪል ጀርኒ ውስጥ እውነተኛ እምነት ውስጥ አላችሁ ማለት ቃሉ ወደዚህ ሪያሊቲ መለወጥ አለበት። ሶስተኛው ሐሳብ ሪል ፌስ ስሜትን ይፈጥራል፣ ተጨባጭ ፊሊንግን ይፈጥራል። በእምነቱ ስትኖሩ የምታምኑትን ነገር ትክክለኛ ስሜቱን ትጋራላችሁ። ስሜት የሌለው እምነት የለም። የደስታ፣ የምስጋና፣ የጩኸት፣ የድል ሪ የማለት የመዝለል የማመስገን ስሜት አለው። ጩ ይለኛል ቅድም አብዲ እንዳለው ማለት በራሱ የሚደሰትበት ነገር በሲጋ ሲል በዚህ በውጨኛው ሰውነቱ ይሄንን ስሜት የሚጋራበት ነገር የለውም። ነገር ግን የእግዚአብሔር መንፈስ ይመጣና አንዩዥዋል የሆነ ከአይምሮ በላይ የሆነ ደስታ እንድንሰማና እንድናረግ ያ ማለት ለሚመጣው ቤስት ነገር የሚታይ ቀብድ ነው ማለት ነው። ፊሊንግ ይሄ ነው። የእግዚአብሔር ቃል እውነተኛ የደስታን ስሜት ምን ያደርጋል? ይፈጥራል። የምስጋናን ስሜት ይፈጥራል። ተስፋ ያለውን ነገር ይፈጥራል። ልክ በነገሮች ላይ እንደመራመድ ሕያው ሆናችሁ እንደምትሆኑት የሀብታምነትን ስሜት ይፈጥራል። የማግኘትን ስሜት ይፈጥራል። ዕዳን የመክፈል ስሜት ይፈጥራል። የመስጠት ስሜትን ይፈጥራል። የማግባት ስሜትን ይፈጥራል። የመውለድ ስሜትን ይፈጥራል። እውነታ ልክ ከስጋው ከተጨበጠው ጋር ነገር ጋር የተገናኘ እውነተኛ አንድ አይነት ስሜትን ምን ያደርጋል? ይፈጥራል። ስለዚህ ሰው ያመነውን ነገር ፊል ማድረግ ይችላል ማለት ነው። ስለዛ ፊሊንግ ሁፍ እያለ ይደሰታል፣ ያሸተዋል። ገና ከመሆኑ በፊት ያመሰግናል፣ እልል ይላል፣ ስለ ድል ያወራል፣ ይጨፍራል። በቃ ዝም ብሎ ደስ ብሎኛል። ልክ ይሄ ከእግዚአብሔር እውነት ሰው ሲማር ነው። ሌላም ክፉም ደግሞ ወይም ደግሞ ከእግዚአብሔር ውጭ የሆናቸው ነገር ደግሞ ፊሊንጎች አሉት። ድብርት፣ ፍርሃት፣ መነዛነስ፣ መጨቃጨቅ፣ አለማመስገን፣ ዝምታ፣ እነሱም ፊሊንጎች ናቸው። ፊሊንግ ደግሞ የራሱ መገለጫ የሆነ ቋንቋ ነው። የሚመጣውን ነገር እንደ ደመና ዛሬ ብዙዎቻችን ወጣ ብለን ደመና ካየን ደመናው በራሱ አይዘንብም፣ ግን ሳይን ነው። የሚታይ ነገር ሊያዘንብ ነው፣ ውሃ ሊመጣ ነው። ደመናችሁ ምንድን ነው? ደስታ በስጋ የሚታይ የምታመሰግኑት ፍቅር የሚሰማችሁ መታዘዝ የሚሰማችሁ ከሆነ ደመና ነው። የሆነ ታላቅ ብለሲንግ ድው ብሎ ሊወርድ ነው። ያ የሚታየው ነገር ለምን ከሚመጣው ነገር ጋር ተመጣጣኝ ምልክቶች አሉት። ጌታ ይመስገን። ስለዚህ እግዚአብሔር ቃል ይሄንን ስሜት ለሰው ምን ያደርጋል? ይፈጥራል። ስሜት አለው። በቃ የምትሆኑትን ዓለም በደንብ አሁን ያውቃችሁ እያመሰገናችሁ እንድታመሰግኑ ይሄንን አይነት ግን ሰዎች ከእግዚአብሔር እውነት ውጭ በሆነው ውሸት ትምህርት ውስጥ ካሉ ያዝናሉ፣ ይጨነቃሉ፣ ይፈራሉ። የእግዚአብሔር ቃል ሪል ተንጀብል ስሜት እንደሚፈጥር በአንደኛ ሳሙኤል ምዕራፍ 1 ቁጥር 15 ያለውን ክፍል ላንብብላችሁ። ስሜትን ይፈጥራል። ዛሬ የእግዚአብሔር ቃል ሙዳችንን ይለውጠዋል። ጌታ ይመስገን። ሌላ ነገር ሳታደርጉ በእግዚአብሔር ቃል ሽፍት ማድረግ ቻላችሁ።
ጤናማና ደስ የሚያሰኝ ስሜት። ሪል ፌዝ ይሄንን ጀኒውን የሆነ ነገር ይፈጥራል። ሃሌሉያ። ላንተና ለኔ ይህ ወር እንደ ውሃ ላይ መራመድ ይሆንልናል። በውሃ ላይ መራመድ ይሆንልናል። ወደ አልቻልነው አዳዲስ ነገር ሙቭ እናደርጋለን። ሃሌሉያ። አልቻልነውም ስንል የሚችልና የማይችል ስብዕና ስላለኝ አልቻልኩም ስል ሰላማዊ አይምሮዬ ነው የማወራው። ይህ አይምሮዬ የመንፈሳዊ ነገሮችን ካፕቸር ማድረግ ስለማይችል ዳሶና ገምቶ በራሱ ቅም ለክቶ ስለሚነግረኝ ስለ መንፈሳዊ ህይወቴ የመጀመሪያው ሊሚቴሽን የመጀመሪያው ተቋሙ ያለው ከሰው ሳይሆን ከራስ አይምሮ ነው። ስለዚህ ዛሬ ፓስ ማድረገው የራሴን አይምሮ ነው፣ የራሴን ስሜት ነው። አሜን። አሁን ተነስቼ ደንስ ሲል ከምን ተነስተ ይለኛል ማለት ነው። ይሄ ውሸት አይደለም፣ እውነት ነው። አይምሮ በዚህ መልክ እንድኖር ነው የተፈጠረው። ነገር ግን እኔ ማለት ያሰብኩት ነገር ብቻ አይደለም፣ ካሰብኩት በላይ መኖር የምችል ነው። በሐሳቤማ ብኖር እንደኔ እዚህ ጋር ልደርስ አልችልም ማለት ነው። ለምን? ብዙ ሐሳቦች ልክ እንደ ትራፊክ ናቸው፣ በዚህ ላይ ያልፋሉ እንጂ ሁሉ የኔ ማለት አይደለም። ስለዚህ የኔ የሆነውን ሐሳብ አውቀዋለሁ። የኔ የሆነ ሐሳብ በኋላ መራመድ ነው። አሜን። እኔ የመረጥኩት ሐሳብ ይሄ ነው ማለት ነው። ሴሌብሬት ማድረግ ነው፣ መደሰት ነው። ስለ ሐና ነው ታሪክ የሚናገረው። ይሄንን አንብብላቸው። ሐናም እንዲህ ብላ መለሰች፣ ጌታ ሆይ ሰክሬ አይደለም፣ እኔ ልቧ ክፉኛ የታወከ ሴት ነኝ። ልቤን በእግዚአብሔር ፊት አፈሰስኩ እንጂ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አልጠጣውም። ይህን ያህል ጊዜ የጸለይኩት ከባድ የሆነው ጭንቀቴና ሐዘን የተነሳ ስለሆነ አገልጋይን እንደ ምናምንቴ ሴት አትቁጠር። ሐና በየሰዓቱና በየቀኑ ቤተ መቅደስ ውስጥ እየመጣች ልጅ ባለመውለዷ ምክንያት ፊቷ ጠቁሮ ከባድ ሐዘንን ከባድ ነገሮችን ታሳይ ነበር። ሰዎች በሐዘኗ በእንቧ በምሬቷ ምን ያደርጓት ነበር? ያውቋት ነበር። ይሄንን ስሜት ይሄንን አይነት ፊሊንግ የምታስተናግደው የምታሳየው የለኝም በምትለው አላገኘውም በምትለው ሪያሊቲ ምን አድርገናት ተከባ ነው። ስለዚህ ሰዎች ሰክራ ካልሆነ በስተቀር በየዕለቱ እንዴት እንደዚህ አይነት ሐዘን ታሳያለች ብለው ይናገራሉ። አሁንም ብዙዎቻችን በሕይወታችን ላይ ከእግዚአብሔር ውጭ ባለው ውሸት ነገር ሁሉ የለንም በምንለው አጣናው በምንለው ነገር ማርክድ ሆነን በደንብ ታውቀን ስናግሮመርም ስናወድ ቀበሌውም ሰፈርም ወንድምም አባትም ያቀናል። ባጣነው ለንገራችሁ ውስጣችን ያጣነውን ነገር ሰው ያውቀዋል፣ በደንብ ያውቀዋል፣ ይናገራል። ፕሮሰስ ካደረገን እንደሱ ነው ምናወራው ምናገረው። መንግስት እያለን አገር እያለን ስናር ያ ኦብሰስ ያደረገን ችግር ማርክ ሆኗል፣ የኛ መለያ ሆኗል። ችግር መከራ ያችሁት ለዚህ እንደዚህ ነው። አትደብቁትም። ስሜትን ይፈጥራል። ከቦታ ቦታ ያንቀሳቅሳቸዋል። እዚያ አገር ለቆ ያስወጣቸዋል። ከሁሉ ቦታ ከቸርች ያስቀራቸዋል፣ ከሰው ያስቀራቸዋል። እንድታሙ ያደርጋቸዋል፣ እንድታግሮምሩም ያደርጋቸዋል። ውስጣችሁ ምን ያደርገ ማለት ነው? የተቀመጠ ነገር አያችሁ። እሷ ማርክድ ነች፣ በደንብ በዚህ የምትታወቅ ነች። ፊሊንጓ ይሄንን ነው የሚያስተናግደው፣ ስሜቷ ይሄንን ነው የሚያወራው። ልክ ገዛ መጥቶ ካህን ማለት በብሉይ ኪዳን እግዚአብሔርን ተክቶ ለሰው እንደ እግዚአብሔር የሚናገር ቃሉ ልክ እንደ እግዚአብሔር ይሆናል ተብሎ የሚታመነው ከካህኑ ቃል ወጣ ማለት ሆነ ማለት ነው። ስለዚህ ምን አለች? እንዲህ ሰክረሻ ሲላት እኔ የሰከረበት ሰው አይደለሁም፣ ጠጥቼ አይደለም፣ ምሬት ልጅ መውለድ አቅቶኝ በዚህ ሐዘን ውስጥ ያለው ሰው ነኝ። ይህ ሐዘን ከዚህ የመጣ ነው። ይህ ዲፕሬሽን ከዚህ የመጣ ነው። ይህ ማግሮምረም ከዚህ የመጣ ነው ስትል ካህኑ ቃል አወጣ። ቃል ካወጣ በኋላ ያለውን ታሪክ ተመልከቱት። ኤሊም በሰላም ሂጂ የእስራኤል አምላክ የለመንሽውን ይስጥ ሲል መለሰላት። በሰላም ሂጂ የእስራኤል አምላክ የለመንሽውን ምን ይስጥ ሲል መለሰላት። ስሙት እዚህ ጋር እርሷም አገልጋይ በፊት ሞገስ ታገኛለች። ከዚያም መንገዷን ሄደች፣ ምግብ በላች። ከዚያ በኋላ በፊቷ ላይ ሐዘን አልታየም። አያችሁ፣ ከዛ በኋላ በፊቷ ላይ ምንድነው? ለምን አሁን ትራንስፈር አድርጋ መልሷ ውስጥ ገብታለች። የምትፈልገው ነገር ላይ ቆማለች። በዛ ላይ ከቆመች በኋላ ልስቅ ብላ ጥርሷን ነክሳ አይደለም፣ ኦልሬዲ ወደዚህ ሪያሊቲ ሽፍት አድርጋለች። ያለን ነገር እኮ በቃ አሁን ዛሬ አምጥቼ ለከሚ 20 ሚሊዮን ብር ብሰጠው
በግድ ነው ጥርሱ የሚከፈተው እያለ ማለት ሊያዘን አይችልም። በቃ ጎትቶ አውጥቶ ወደሚፈልገው ነገር ስለሚያስገባው በቃ አለቀ። ይሄ ማለት ነው። አሁንም እሷ እስኪ ማን ኦፍ ጋዱን ልርዳው ላስደስተው ብላ ፌክ በቃ ያስመሰለች አይደለም። ቃሉ ሽፍት አድርጎ ወደ መውለድ ወደምትፈልገው ሪያሊቲ ውስጥ አስገባት። ከዛ በኋላ ሐዘኗን ብትፈልገው ከሷ ሊመጣ አይችልም። ዛሬ ሰውን ብትሸሸው ጓዳ ብትደበቅ ካንተ ልብ ውስጥ ችግሩ ካልተፋቀ ችግር ነው። የሚደብረኝ ሰፈር አልሄድም። ምናብ ውስጥ ካለ ምን ችግር አለ? በርን ዘግተህ ታለቅሳለህ። እስኪ ይህን ነገር ጥዬ ልሂድ ብትለው ችግሩን አሜሪካ ይዞ መሄድ አይቀርም፣ እዛም መልቀስ አይቀርም። የትኛውም ቦታ በምንም ፕሌስ በምንም ቦታ ችግርን ልታልፈው አትችልም። ችግር በሆነ ስጋዊ ሩጫ ሊመጣ አይችልም። በማደንዘዣም በመጠጥም በተለያየም ነገር ሰዎች የሚደብራቸውን ነገር ሊያስወግዱ አይችሉም። ምናልባት ከቨር ሊያደርጉት ይችላሉ እንጂ ሩቱን ሊነቅሉት አይችሉም። ዛሬ ግን የእግዚአብሔር ቃል የስሜቶቻችንን የሐዘን ምንጮቻችንን የሆኑ ችግሮችን ነቅሎ ያጠፋቸዋል። የእግዚአብሔር ቃል ሕያውና ምን የሚያደርግ ነው? የሚሰራ ራሽታ ፕሮቲያስ የእግዚአብሔር ቃል ያስገድዳል። የእግዚአብሔር ቃል ወደ ደስታ ሽፍት ያደርጋል። የእግዚአብሔር ቃል የሰውን ሁለንተና ምን ያደርጋል? ይቆጣጠራል። እስኪ እግዚአብሔር ቃል በእስኪ የኔን ሁለንተና ይቆጣጠራል። አንድ ቦነስ ጥቅስ ላምብላችሁ ላነበው አልፈለኩም፣ ግን አሁን ስፒሪት ስላመጣልኝ ኤርሚያስ ምዕራፍ ሁለንተናን ይቆጣጠራል። ኤርሚያስ ምዕራፍ 23 በቀደም ከዳኒ ጋዛ ስንካፈል የመጣ ወርድ አንድ ጊዜ ትዝ ይላችኋል። ይህንን ሰብኬ የዛሬ ስንት ዓመት ሳሪስ ምንድነው? ይሄንን ኤርሚያስ ምዕራፍ 23 ላይ ኤርሚያስ የእግዚአብሔር ነብይ አድርጎ ከሾመው በኋላ እሱ ሲናገር በውሸተኛና በሐሰተኛ ነቢያቶች በነገስታት ስቃይ ውስጥ ገባ። ሐሰተኛ ነህ እንዴት እስራኤልን ከዚህ ትነጥቃለህ እያሉ ነቢያት አስነስተው የእሱን ትንቢትና የእሱን ትምህርት ውሸት ለማድረግ ምን ያደርጉበታል። ቀጥሎም ደግሞ ነገስታት ተነስተው እያሰሩ እየቀጠቀጡ አሰቀዩት። ከዛ እግዚአብሔር ምን አለበት? እኔ ነቢይ መሆን አልፈልግም። ይኸው ጓደኞችም እንደ ከሌም ከኔ ስብከት ውጭ የሚሰብኩት እኔ የምናገረውን ነገር አይናገርም። እኔ የምናገረው የሚደግፍ ነቢይ ለማስተማር የለም። ተሰቃይቻለሁ። ነገስታትም ተነስቶብኛል። ስለዚህ ይህንን አገልግሎት አልፈልግም። ስለዚህ አጥፋልኝ፣ አልተነብይም ማለት ነው። ይህን እያለ ያጉረመረመ ነው። ከዛ ግን ስሜቱ መጎዳቱ ቻሌንጁ ይህ ቢሆንም ነገር ግን ወደ ቃለ ስመጣ ወደ አንተ ስመጣ እስኪ ልንገራችሁ 23 ዛሬ ኢትዮጵያ ውስጥ ብትኖርም ጉምሩክ ምናምን ገቢዎች ቢያሸግሩን ገቢዎች ነው ብዙዎቹ ያዘን ምንጭ ማለት ነው። እንደዚህ አይነት ቻሌንጅ አድርጎ ድራግ ቢያደርግ ችግር እንድታወራ ቢያደርግም ዛሬ የእግዚአብሔር ቃል ችግሩን አሸንፎ አንተን ይቆጣጠራል፣ እኔን ይቆጣጠረኛል። ይጋዚ ቁጥር 9 ጀምሮ 23 9 ጀምሮ ይሁት አስደናቂ ቃል። ስለ ነቢያት ልቤ በውስጤ ተሰብሯል፣ አጥንቶቼም ተብረክርከዋል። ይሁላችሁ ይሄን ነገር ነው ከእግዚአብሔር የተነሳ ከቅዱስ ቃሉ የተነሳ የወይን ጠጅ እንዳሸነፈው እንደ ሰካራም ሰው ሆኛለሁ። አሜን። ይሁላችሁ ከእግዚአብሔርና ከእግዚአብሔር ቃል የተነሳ ምን እንዳሸነፈዋል? ወይን ጠጅ ምን እንዳደረገው እንዳሸነፈው ሰው ሆኛለሁ። ወይን ጠጅ የሰከረ ታውቃላችሁ? እስኪ ወደ ለቅሶ ቤት አምጡት። አንተ ሬሳውን አስቀምጠው ብትል ሰው ይላል ማለት የሰከረ ሰው ወደ አንተ ዓለም አይመጣም፣ ሁሉ ወደ ዓለም ይስባል እንጂ ሐዘን ዲፕሬሽን የሚባል ነገር የለም። እኛ ስናለቅ እሱ ምንድነው የምታለቅሱ እያለ ምን ያደርጋል ማለት ይስቅልሃል። ከዛ ወደ በግድ ምንድነው ማለት ነው ሳቅን ያጋባባል። ምክንያቱም የማይቻል ነገር ላይ እሱ መሆን አይችልም። አሁን በምን ውስጥ ነው ማለት ነው? በስካር ውስጥ ነው። ዛሬም የእግዚአብሔር ቃል ባንተ ውስጥ ከሞላ ችግር ባለበት ላይ መሳቅ ትጀምራለህ። አንተን ነገሩን ወደ አንተ ትሰባለህ እንጂ አንተ ወደ ነገሩ ልትሄድ አትችልም። የእግዚአብሔር ቃል በደስታ ያሰክራቸዋል። የእግዚአብሔር ቃል በሰላም ያሰክራቸዋል። የእግዚአብሔር ቃል በስኬት ምን ያደርጋቸዋል? ካልሰከርክ እችን ዓለም አታልፋትም። ባላይምሮ ሆነ ዓለም ታስለቅሳለች። ልብ ተሰበረ። ዛሬ ግን ልንገርህ እንደ ሰካራም ተነስተ እኔ ሀብታም ነኝ
ሁሉ ነገር አለኝ። ይኸውላችሁ አውት ኦፍ ማይንድ እንድትሆን ነው ዛሬ ማስተምራችሁ። ከኖርማል ማይንድ ወደ ስፒሪቹዋል ማይንድ ሽፍት ስታደርግ ሰከረ ወይ ካልተባል ካላመንከው የእግዚአብሔር ቃል ሙላቱ ውስጥ ከአንተና ከቃሌ የተነሳ ግን እንደ ሰካራም ሆኛለሁ። ስለዚህ የራሴን ነገር ሪፍሌክት ማድረግ አልችልም። እንደተሰበረ ኮንፊውዝ እንደሆነ ግራ እንደተጋባ እንደተሸፈነ ማውራት አልችልም። ተነስቼ የሰራው ጌታ እግዚአብሔር እንዲላል ብዬ እናገራለሁ። ዛሬም ዓለም ችግሮች ነውጦች መጥተው የሰውን ቋንቋ እንድታወራ ሰው ሁሉ የሚወደትን ቀለ ተቸገርኩ፣ ተሰቃየው፣ ሞትኩኝ፣ ወደኩኝ ብለ ስትናገር ደስ ይላቸዋል። ይህ ዓለም ይሄን ስለሚነገር ግን አንተ ለየት ብለ አይ አም ብለስድ የተከናወንኩ ነኝ። የሰከርክ ስትሆን ታስጠላለህ ማለት ነው። ዛሬ እንደዚህ አይነት ከምትሆን ከቃሉ የተነሳ ምን ያደርጋለሁ? በደስታ ሰክሬያለሁ። ከቃሉ የተነሳ በሰላም ሰክሬያለሁ። ከቃሉ የተነሳ በስኬት ምን ያደርጋለሁ? ሰክሬያለሁ። ስለዚህ የሰከረ ሰው ነገሩን ወደ ራሱ ይሰባል እንጂ ወደ ሰው ዓለም ሊገባ አይችልም። ጸባይኛ ሰው እንኳን ካሰከራችሁት ለፍላፊ ነው የሚሆነው። አንገዳፊው ራሱ ያስፈራል። ምንም ይሉንታ የለው። በእናንተ ፊት ሰውነቱ ማውለቅ ራሱ ምንም ፍርሃት የለው። ነገን ወደ አይምሮ ሲመለስ የሚያፍርበት። በሰከረ ግን እሱ አይደለም። ዛሬ ካልሰከርክ እንደዚህ ካልደነዘዝክና በዚህ ሙላት ካልየርክ እቻለም ኖርማል ከሆንክ ታስለቅሳለች። ችግር አለ። ችግርን ጥጥተህ በችግር ከምትሰክር በእውነት ብትሰክር ይሻላል። ካንተ ቃልና ከመንፈስ የተነሳ እንደ ሰከረ ሰው ሆኛለሁ። እኔን መሆን አልችልም። እኔ እንዳላይ ምሮ ልመለስ አልችልም። ይሄን ላይፍ እኖራለሁ። ይሄ ሙላት በእናንተና በእኔ ውስጥ አለ። ጌታ ይመስገን። የመጨረሻው ያመነ ሰው ያመነውን ነገር ሳያቋርጥ ይናገራል። ንግግሩ ነው። ንግግሩ ግን ከአርቲፊሻል ወይም ደግሞ ከዚህ ከአንደበቱ አይደለም። ንግግር ፍሩትፉል የሚሆነው ልብ ቀጥሎ አንደበት። ለንግግር ፍሬያማነት ንግግር ውጤት የሚያመጣው ሰው ከልቡ ያሞላውን ነገር ባፉ ሲናገር። ኮንፌስ አርግ፣ ተናገር የሚለው ነገር ምናልባት ነገሩን እንድናምን ይረዳናል፣ ያግዘናል እምነትን ለመፍጠር። ነገር ግን ወደ ሪዛልት የሚቀየረው ሰው ከልቡ የሞላውን ነገር ባፉ ምን ያርገው ሲናገር ነው። ስለዚህ ዛሬ እኔ እናንተ አማኝ ከሆንን በማንኛውም በፊት በማንኛውም ሁኔታ ላይ ያመነውን ነገር መናገር። ስለዚህ ማውራት ያለብን ሁኔታችን ሳይሆን እምነታችንን ነው። እስኪ ማውራት ያለብኝ ሁኔታዬን ሳይሆን ነው እምነቴ ነው። እምነቴ ቋንቋ አለው። እምነታችሁን እንድታወሩ ፈልጋለሁ። እምነታችሁን ስታወሩ ሰውን ቻሌንጅ እያደረጋችሁ አይደለም፣ አይምሯችሁን ቻሌንጅ እያደረጋችሁ ነው። አይምሯችሁ ራሱ አዳፕት እንዲያደርገው መሰናከል እንዳይሆንባችሁ እምነታችሁን አውሩ። እምነታችሁን ለሰው ሰበኩ። እምነት ይወራል። አመንኩም ስለዚህ ምን እንደሆነ ይላል ተናገርኩኝ። ንግግር ደግሞ አንድ ነገር አይደለም፣ ዴይሊ ተናገሩት። እምነታችሁን ለሁሉ ሰው አውሩት። ፈይዝን እምነትን ይሄንን አውሩት ሁሉ ጊዜ። እምነቴ ነው እንዲሳካል እንደዚህ ይሆናል። ያንን ስትናገሩ የነፍሳችሁን መሰናከል በነፍሳችሁ ያለውን ሊሚቴሽን መስበር ትጀምራላችሁ። እውነታ ላይ መቆየት ትችላላችሁ። እስኪ እምነቴን እናገራለሁ መልሱ። አያችሁ ይሄ የሚጨበጣውን ዓለም ከምታወሩ ችግራችሁን ከምታወሩ ምን አውሩ ማለት ነው? እምነታችሁን አውሩ። ያ ነው ጥሩ የሚጠቅማችሁ። ሰዎች አሁን የተጨበጠውን ይሄኛውን ጉዙን ዓለም የሚያወሩ ሰዎች በአይምሮ ዘንድ ይወደዳሉ። ምክንያቱም ለሰው ሁሉ የሚመች ወሬ ስለሚያወሩ ደስ ይላቸዋል። እምነታቸውን የሚያወሩ ግን ከዚህኛው ዓለም ውጭ ስለሆነ ኮምፎርት አይሰጡም። እንዲህ አይነት ሰዎች ጋር ብዙ ለመስማማት ያስቸግራል። ምክንያቱም ይሄ ነውና በሰዎች ለመወደድ በሰዎች ጋር ተቀባይነት ለማግኘት ያላችሁ የአይምሯችሁን አታውሩ። እናንተ እግዚአብሔርን የሚቀበለውን አውሩ። እሺ በጣም ታገላችሁ። እምነትን የሚያወራ ሰው በጣም ይሰለቻል። ለምን? ተጨባጭ ዓለም ስላልሆነ። እኔ እናንተ ሰው እንዲቀበለን ሰው ጎሽ እንዲለን በሰው ዘንድ ቦታ ለማግኘት የወደቀውን ታሪክ አታው። እምነት የግልን ያመንከውን ምን ታረክ ተናገር። 11 ሰላዮች ትዝ ይላቸዋል። የተጨበጨውን ያለውን ቻሌንጅ ሲያወሩ በሰው ዘንድ አፕሮቭ አገኙ። ግን ሁለቱ ግን ድንጋይ ተነሳባቸው። ለምን? እግዚአብሔር የሚያውቀውን ነገር ሲያወሩ፣ እምነታቸውን ስላወሩ። እምነት ከእግዚአብሔር ነው የመጣው።
እንሂድ እንወርስ ጥላቸው ምን አድርጓል? ተገፋል። እግዚአብሔር አዘጋጅቷል ሲላል ትርበል ተዚህ ጥፋ ምናምን ተብሎ ይናገራል። ዛሬም ድንጋይ እስኪነሳባችሁ እምነታችሁን አውሩ። አሜን። እስክታስጠሉ ድረስ እምነታችሁን አውሩ። እስኪ እምነቴን አወራለሁ በል። እምነቴን አወራለሁ በል እስኪ። ሃሌሉያ። ባጭሩ እውነተኛ እምነት ማለት ማሰብ፣ ማየትን፣ በስሜት መኖርን እና መናገርን ወይም ማወጅን በአንድ ላይ ተባብረው እግዚአብሔር የሚችለውን ነገር ወይም እግዚአብሔር ያደርጋል ብለውን የምለውን ነገር በእኔ ህይወት ላይ ሪል ሲሆን ማለት ነው። በእኔ ህይወት ላይ ምን ሲሆን? ሪል ሲሆን፣ ሪያሊቲን፣ ኢማጂኔሽን፣ ቀጥሎ ፊሊንግን፣ ከዛ ማወጅን፣ ቀጥሎ እግዚአብሔር ያደርገዋል ብዬ የማምነውን ነገር ለሱ ብቻ ሳይሆን ለኔም ምን ሲሆን ማለት ነው? ሪል ሲሆን፣ ሕያው ሲሆን፣ ይህ ፊሊንግን ሲፈጥር እምነት ሰራ ይባላል ማለት ነው። ጌታ ይመስገን። ዛሬ ሁላችንም በዚህ ቃል መሰረት ነው በኋላ ላይ ምን ማድረግ? መራመድ። ሁላችንም እንቆምና ይህንን ቃል ይዘን በራሳችን ላይ ይህንን እናውጃለን።